አሸናፊ ማለት ወንድሙን ገለበት ሚለቅ ይመስላል። ስለ ጓደኛው መስፍንም ታውቃለህ ማለት ነው። ስለ ገደላችሁ ሰው እኮ ነው እያወራኛለሁ። በሚገርም ሁኔታ እኔ ላይ ብቻ ሳይሆን ሙሉ የቡድኔ አባላት ላይ እየተደወለ ዛቻ እየደረሰ ነው የሚገኘው። ይገል እንደሚፈልግ እኮ ነግሬያለሁ አይደል እንዴ? እኔ እንደ ወንድም ልመክር የምፈልገው አሸናፊን ይቅርታ ብለኸው። አንተ ስለሱ የምታውቀው ነገር አለ? ቆይ ስለሱ የምታውቀው ነገር አለ ወይ? ስለሱ የምታውቀው ነገር አለ ወይ? ንገረኝ። አሁን ያለው እቅድ በቃ እናንተን ለማጥፋት ቡድን አለው አዘጋጅቷል። እሱን ነው የማውቀው። ገንዘብ አተሻል፣ ቸግሮሻል፣ ምበዩ አጣሽ፣ ቤተሰብሽ ተቸገረ። አልተቸገረም አይደል? ገንዘብ ያስፈልገኝ ነበር። እናንተም በማይጎዳ ገንዘብ ያስፈልገኝ ነበር ሳይሆን ገንዘብ ወድ ነበር በይ። ያደቅነብኝ ምንድን ነው ያጠፋሁት ነገር አለ? ሲጀምር አጠራርህም ልክ አይደለም። የምናወራው ነገር አለ አይደል ያልከኝ? ይሁላ አንዴ ይመጣው እሱም አብርሃምን ፈልገህ አንዴ ይመጣው። አብርሃምን ፈልገሽ ልመጭሽ ያለሽ ነገር ግን ቪዲዮ ስትቀርጪ ነበር። ለማን ለመስጠት ምን ለማድረግ? አምሽቼ ስገባ የሆነ ቀን ሸኘኝ። በዛው ስልክ ተለዋወጥን ምናምን ማውራት ጀመር። ከዛ ወደ ፍቅር ገባችሁ? ለምጠይቅ ጥያቄ ብቻ ነው መልስ መስለኝ። ከአሁን በኋላ አስተያየትን አልፈልግም። ሰማኛ? ምንድን ነው? ለማን ነው የምትሰጪው? አሸናፊ ነው? ማነው አሸናፊ እንዴ? ሉል ምን ሆነ ነው? በጣም እየደጋገምከው ነው ይሄን ስም። ማነው አሸናፊ ነው ያለቀው? አሸናፊ ራሱ ማጥፋቱን አይደለም የሚያውቀው። እናንተ እንደገደላችሁት ነው የሚያውቀው። አሸናፊ ነው እኛ እንደገደል ነው የሚያውቀው። እኛም እንደዛ ነው የምናውቀው። አሁን አዲስ ነገር ነው እየነገርከኝ ያለው። ኧረ እባክህ አብርሃምን ባለበት ወይ አብርሃምንም እንገለዋለን ወይም ደግሞ አብርሃምን አድነ ነው አብርሃምን ትተ ነው እነሱን እንድናጠቃ እርጅም ቢሉሽ እንዴ? ምን አይነት ጥያቄ ነው? አውቀህ ነው እንዴ? ምን አይነት ጥያቄ ነው የምጠይቀኝ? ታዲያ ከሆነ ጀማዎች ጋር ተጣልቼ ከእነሱ መሀል መስለኝ ነው ልታጠቃኝ መስለኝ ነው እያልከኝ ነው? ለህይወት የሚያሰጉኝ ሰዎች ስላሉ ጠቃኝ ትችላለህ ብዬ ነው የሮጥኩት። ምን ሆነ ነው? አምጣው እኮ ስልኬን ስጠኝ እኮ። ይሄ አሸናፊ አይደለም ነው ይሄ ቴክስት የተጻጻፋችሁ። እኔ አላውቅም። አምጣው። እኔን እንደዚህ ማጉላላት ወይም ህግ ታውቃለህ? እንትን ማለት አትችልም። ህግ ታውቃለህ ማለት ህግ ታውቃለህ ወይ? ከህግ አንፃር አልክ። ታውቂኛለሽ? እኔ አንተ ስነ ስርዓት ነው ያዝ። አትንካስ። ካወራ ስልክ አለኝ ቤተው ነገርኩት እኮ ሰሞኑን ጀምር። ይሄ ቤቴ ነው አይደል? ውድ ቤተሰቦች በጣም ይቅርታ አድርጉልኝ፣ ስሜታዊ ስለሆንኩኝ ተገቢ ያልሆነ ነገር ስላደረኩኝ። እንዴት ነው ያገኘሽ? መጀመሪያ ስትገናኙ ራሱ ግንኙነታችሁ እንዴት ነበር? ንገሪኝ። በስልክ ነው የምናወራው። አሌክስ በሚባል ሰው በኩል ነው ያገኘኝ። የምንሰራው ስራ ምንድን ነው? እሱንማ አንተ ንገረኝ እንጂ አንተ እንድትነግረው ነው። እኔ ስለነገርኩት አንቺ እኮ ነሽ የጠየቅሽኛለሽ አይደል? እዚህ ጋር እኔ ስለነገርኩት ካንተ መስማት ስለፈለገ እናንተ ጋር ያሉ ፋይሎችን እንዳጠፋና የእናንተን ቪዲዮ ማለት እነሱ የሚፈልጉትን ነገር የሪካርድ ምናምን እንድሰጥ። አሸናፊን የት ነው የምታገኘው? አሸናፊን የት ነው ላገኘው የምችለው? እዚህ ጋር ልታስፈራራኝ አትችልም። በነገራችን ላይ አስፈራራለሁ። አሌክስ የተባለ ሰው ምናልባት አሸናፊ ጋር ሊያደርሰን የሚችል ሰው ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ነው። ዛሬም እንግዲህ እንደተለመደው መጥቻለሁ። ዛሬ ደግሞ ሌላ እንግዳ ይዣለሁ። ትንሽ ሰሞኑን ግራ የሚያጋባ ነገር ተመልክተን ነበር። በእኛ ውስጥ ምንድን ነው የተፈጠረው ነገር የሚለውን ነገር ስናጣራ የተወሰነች ነገር እጃችን ገብቷል እና እስኪ ምንድን ነው ይሄ ነገር? እንግዲህ ከመስፍን ሞት በኋላ አዳዲስ ሰዎች እኛ በርቀትም ቢሆን ልንይዛቸው በማንችልበት ሁኔታና ያው የሆነ ነገር እስከምናገኝ ድረስ እየጠበቅን ያለንበት ሁኔታ ነው ያለው። በጣም የሚከታተሉን ሰዎች አሉ። በተለያየ አይነት መንገድ ወደኛ ለመቅረብ ይሞክራሉ። ይህንን ነገር እያደረገ ያለው ማን እንደሆነ ደግሞ እየገመትን ያለ ነው። የከፋው ነገር እየደወሉላ ዛቻ ይደርስብናል። በሚገርም ሁኔታ እኔ ላይ ብቻ ሳይሆን ሙሉ የቡድኔ አባላት ላይ እየተደወለ ዛቻ እየደረሰ ነው የሚገኘው። ይህን ነገር ደግሞ የሚያደርገው ሰው ለመስፍን ቅርብ የሆነ ሰው፣ የመስፍንን በቀል እኛም መበቀል የሚፈልግ ሰው ነውና በዚህ ሁኔታ ውስጥ እያለን እንግዲህ ድንገት አጋጣሚ የሆኑ ይህች እህቴ እኛ ቢሮ ትመጣለች። እኛ ቢሮ መታ የሆነ ነገር ተፈጠረ። ምንድን ነው እየተፈጠረው? እሷ ምንድን ነው እኛ ቢሮ የምትሰራው?
እኛ ቢሮ ስለመጣችሁ ለምንድን ነው ምንድን ነው እያደረገች ያለችው ስራዋስ ምንድን ነው ከማን ጋር ነው እየሰራች ያለችው የሚለውን ነገርም እንግዲህ ከራሷ አንደበት ለመስማት እዚህ ጋር አስቀምጠናታል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዝናችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁልኝ ቪዲዮን ላይክ እና ሼር እያደረጋችሁ አብራችሁን እንድትቆዩ ጋብዝኳችሁ። መልካም ጊዜ፣ መልካም ቆይታ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እስኪ ራስሽን ከማስታወቅ ጀምሪልኝ። ሔዋን የኔ ሰው እባላለሁ። እሺ ሔዋን፣ ያው እንተዋወቃለን ከዚህ ቀደም አይደል? እስኪ ሔዋን ስለ ራስሽ ንገሪኝ፣ ስለ እድገትሽ፣ ስለ ቤተሰቦች። ያው እንግዲህ እንደምታውቀው ነው እኔ ተወልጄ ያደግኩት አዲስ አበባ ነው። ትምህርት እየተማርኩም እየሰራሁም ምን ያለሁት። ትማሪያለሽ፣ ትሰሪያለሽ? ከቤተሰብ ጋር ነው እየኖርሽ ያለሽው? አዎ። እየሰራሽም እየተማርሽም ነው ያለሽው አይደለ? ምንድን ነው የምትማሪው? አካውንቲንግ። ምን ሆነ ነው ጥያቄ አበዛብኝ? ይኸውልሽ ሲጀምር ካሜራ ደቅነብኝ ምንድን ነው የጠፋሁት ነገር አለ? ሲጀምር አጠራርህም ልክ አይደለም። የምናወራው ነገር አለ አይደል ያልከኝ? ካሜራው ምናምን አስፈላጊ? አዎ በጣም አስፈላጊ ነው። አንቺን እንግዲህ ማቅሽ ነገር አለ ወይ ያልሰማሁት ነገር ምናምን? እሱን እስኪ ብናይሻል። ያው ሔዋንን እንግዲህ የምናውቃት እኛ ቡድን እስከሚሰራ ሰው መካከል ለእኛ ወንድማችን ነው። ያው ሁላችንም ወንድማማች ስለሆንን ወንድማችን ለሆነ አንድ ወጣት ፍቅረኛው ነሽ አይደል? መልካም ሆኖ የሚሰራ አብርሃም የተባለ ልጅ አለ ወንድማችን። ከአብርሃም ጋር የፍቅር ግንኙነት ያላት ልጅ ነች። ብዙ ጊዜም እዚህ ትመጣ ነበረ። አብርሃንም ያው እንደ ቤተሰብ አብርሃንም ቁጭ ብላ ሻይ ቡና ምናምን ትል ነበርና በዚህ ነው የምንተዋወቀው አይደለ? ምን ያህል ጊዜ ሆናችሁ እስኪ ከአብርሃም ጋር በፍቅር? 2 ዓመት ሊሆነና 1 ዓመት ከ8 ወር። 1 ዓመት ከ8 ወር፣ 2 ዓመት ናቸው። እስኪ ከአብርሃም ጋር ትውውቃችሁ ምናምን እንዴት ነበረ? ያው የሰፈሬ ልጅ ነው። አንድ ሰፈር ናችሁ እኮ። እንዴት ወደ ፍቅር ገባችሁ? ያው አንድ ሰፈር ነበርን ምናምን። አምሽቼ ስገባ የሆነ ቀን ሸኘኝ። በዛው ስልክ ተለዋወጥን ምናምን ማውራት ጀመር። ከዛ ወደ ፍቅር ገባችሁ? ምን እያስጨነከኝ ነው ግን ሉል ታውቋል? አይ አብርሃም ምንም የሚሆነው ነገር የለም። አንቺ ነበርሽ ወይስ እሱ ነበር? ማን ነበር የፍቅር ፍላጎት የነበረው መጀመሪያ? ያ ሁለታችንም ጋር ነበር። ጥያቄውን ያቀረበው እሱ ነው እንዴ? ምን እሱ ነው? አንቺ አታቀርቢም? ምንም ቢሆን የሴት ወጉ። መልካም። እንደው በዚህ 2 ዓመት ውስጥ ወር ደግሞ በዚህ 1 ዓመት ከ8 ወር ውስጥ አንድ ላይ ስትሆኑ ተጣልታችሁ ተጋጭታችሁ ምናምን ነገር ታውቃላችሁ? ያው መጋጨት አይጠፋም፣ ግን ይሄን ያህል የከፋ የሚባል ጸብ አልተጣላም። በጣም ምንም እንደዚህ ከፍተኛ ጸብ ምናምን ነገር ተፈጥሮ አያውቅም? ከፍተኛ ጸብ ተፈጥሮ አያውቅም። አሁን ሰሞኑን ምንም የተለየ ነገር የለም። ያው ትንሽ ክላስ ምናምን ቢዚ ስለማያደርገኝ ምናምን ነግሬዋለሁ ለእሱ። ያው ክላስ ቢዚ ምናምን ስለማያደርገኝ ነው ትንሽ ማግኘት ምናምን ያቆምኩት። ኦኬ፣ ማግኘት አቆምሽ እሱን ክላስ ቢዚ ስለሚያደርግሽ ነው። በፊትም እኮ ስትገናኙ ምናምን ነገር ክላስ ነበረሽ አይደል? አዎ፣ ግን አላ ትንሽ ፎከስ ማድረግ አለብኝ ያመለጡኝ ነገሮች ምናምን ስላሉ። አብርሃም ምን አይነት ስራ እንደሚሰራ ታውቂያለሽ? አዎ፣ ያው ቡድናችንን በደንብ ስለምታውቂው ማለት ነው። በሚገባ። እንዴት ነው እስኪ ስለ ስራው ምን የምትይው ነገር አለ? ማለት በቻልኩት መጠን ሰፖርት ላደርገው ላግዘው ምናምን ሞክረዋለሁ፣ አበረታተዋለሁ እና ደስ ይለኛል። ስራውን እወድለታለሁ። ሰው ለመርዳት ምናምን ስለሆነ ሞር ታውቀዋለህ እናንተን ስራ ሪስክ ቢኖረውም የሆነ አበረታተዋለሁ ራሱን እንዲጠብቅ ምናምን እንጂ ምንም አይነት ቅሬታ ምናምን ነገር የለሽም ይሄን ስራ በመስራቱ? የለኝም። ትንሽ ቅር የሚለኝ የሆነ ሪስክ ወስደህ የምትሰራው አይነት ስራ ስለሆነ ነው እንጂ በስራው በጣም ደስተኛ ነኝ። በጣም ጥሩ። እንደው እስኪ ምናልባት ከዚህ ስራ እንዲወጣ የምትፈልጊ ከሆነ አብርሃም
ማለት ባይወጣ ደስ ይለኛል። ለስራ ያለውን ፍቅር ታውቃለህ፣ ለስራ ያለውን ክብር ምናምን ታውቃለህ። ፍላጎቱ ነው ማለት ባይወጣ ደስ ይለኛል። ራሱን እየጠበቀ ቢሰራ ምናምን ደስ ነው የሚለኝ። ቢሰራ ደስ ይልሻል? አዎ። እስኪ አንድ ጥያቄ ልጠይቅሽ። ያው አንዳንድ ጊዜ በፍቅር በኩል ፈተናዎች ይመጣሉና አብርሃምን ያው ሰሞኑን እኛን እየተከታተሉን ያሉን ሰዎች አሉና አብርሃምን እንዳይጎዳ እናደርገዋለን አንቺ ከተባበርሽን ምናምን ቢሉሽ የሆነ ቅድመ ሁኔታ ቢያቀርቡልሽ እኛ ላይ የሆነ ነገር ለማድረግ ያንን ቅድመ ሁኔታ ትቀበያለሽ? ምን አይነት ጥያቄ ነው? ያው አብርሃምን ባለበት ወይ አብርሃምንም እንገለዋለን ወይም ደግሞ አብርሃምን አድነ ነው ወይ አብርሃምን ትተ ነው እነሱን እንድናጠቃ እርጅም ቢሉሽ ምን አይነት ጥያቄ ነው? አውቃ ነው እንደ ምን አይነት ጥያቄ ነው የምጠይቀኝ? ያው ቀጥተኛ ጥያቄ ነው ማለት ግልጽ ነኝ እኮ ማለት አግዥን በምን አይነት መንገድ ነው ማገዛቸው? በምንም አይነት መንገድ ሊሆን ይችላል። ስለ ስራችሁ ይሄን ያህል በጣም የማውቀው ነገር የለም። ገብቶሃል? ኢቨን እኔ ፊት እኮ ስለ ስራ ሁላ አታወሩም አይደል? በምንም አይነት መንገድ ልረዳቸው አልችልም። ማለት ግራ አጋባኸኝ። ግራ ስላጋባኸኝ ነው ማለት ምንም ግራ የሚያጋባ ጥያቄ አይደለም የምጠይቁሽ። ቅድመ ሁኔታ ቢያስቀምጡልሽ በማንኛውንም አይነት መንገድ መቼም ፍቅረኛሽን ለማደር ምን የምታደርጊ ሊሆን ይችላል የሚል ጥያቄ ነው እየጠየኩሽ ያለሁት። እሱ ከምንም በፊት ያው ለስራው ቅድሚያ እንደሚሰጥ ታውቃለህ እና ስራውን የሚበድልበትን ነገር ላደርግ አልችልም። ምንም ላደርግ አልችልም። እሺ አቶ አሸናፊ የሚባል ሰውዬ ታውቂያለሽ? አላውቀውም። ማን? አብራችሁ የሚሰራ ሰው? አቶ አሸናፊ የሚባል ሰውዬ ታውቂያለሽ? አታውቂም? ማን አሸናፊ እንዴ? እኔ አላውቀውም። የእናንተ ክሩ ነው? አብራችሁ ነው የምትሰሩት? ታዲያ ስሙን ሳነሳው ለምንድን ነው መጀመሪያ የደነገጥሽው? አይ ስሙ እንግዳ ሆኖብኝና ማለት አዲስ ሰው ከሆነ ምናምን ብዬ ነው እንጂ እኔ አላውቀውም። አዲስ ሰውና ስሙ እንግዳ መሆኑ ምን ያስደነግጣል? አይ ማለት አንድ ላይ የሚሰሩ ምናምን ከሆነ ብዬ ነው እንጂ አላውቀውም። አሸናፊ አላውቀውም። እርግጠኛ ነሽ? እንዴ ሎል ምን ሆነ ነው እንዴ? እያስጨነቀኝ ነው በጣም። ይኸውልሽ ሔዋን እንዴት እንደነበርሽ እናውቃለን። ከእሱ ጋርም በነበራችሁበት ሰዓት ያንቺን ህይወት ኑሮ ብዙ ነገር እናውቃለን። እያንዳንዱ የምታደርጋቸውን ስታይሎችሽን በደንብ እናውቃለን። አሁን ላይ ግን ብዙ ለየት ያለ ነገር እያየንብሽ ነው። እኔ እኮ ማለት አልገባም። ምንድን ነው? ለምን ቀጥታ አትጠይቀኝም? የተጠራጠርከው ነገር አለ ማለት ግራ አጋባኝ። ጭራሽ ካሜራ ደቅነ ምናምን። እኔ እናንተ እኮ እንደዚህ አይነት ወይ አውርተን አናውቅም። አዎ አውርተን አናውቅም። እናወራለን ምንም ብዬ አስቤ አላውቅም ነበር። ግራ አጋባኝ። አቶ አሸናፊ ከሚባል ሰው ጋር ስራ እንደጀመርሽ ሰምቼ ነበር። ያንን ስራ እንዴ የምሰራበትን ታውቀዋለህ እኮ ዳቦ ቤት የምሰራ እና አቶ አሸናፊ የሚባል ሰው ያታውቂም? የምን ስራ ነው ልትሰራ የምችለው? ምን አውቃለሁ። እሱን እኮ እንድነግርኝ ነው እኮ ነው የምፈልገው። አንተ ነህ ትሰራ የለሽ ያልከው ወይም ሰራውን ስራ ንገረኛና አልሰራም ልበል። እኔ ማን እንደሆነ ራሱ አላውቅም። አሸናፊ ከበፊት በተሻለ በጣም ገንዘብ እያወጣሽ ነው፣ ገንዘብ እያባከንሽ ጥቅምሽ ነው። የሆነ ራስሽ ላይ ለውጦችን እያየን ነው። ያ ነገር ኬት መጥቶ ነው? እኔ ምንም የተለየ ነገር አላደረኩኝም። ምናልባት ለአንተ ምናምን መስሎ ሊሆን ይችላል እንጂ የተለየ ነገር ምናምን አላደረኩም። እሺ እኛ ቢሮ መተሽ እዚህ ስቱዲዮ መተሽ ቪዲዮ ምናምን ስቀርጪ ነበር። ለምንድን ነበር ቪዲዮ ስቀርጪ ነበር? መቼ ነው የቀረጽኩት? ይሁላ አንዴ ይመጣው እሱ አብርሃምን ፈልጌ አንዴ ይመጣ ነው። አብርሃምን ፈልገሽ ልመጭሽ ያለሽ ነገር ግን ቪዲዮ ስትቀርጪ ነበር። ለማን ለመስጠት ምን ለማድረግ? ያን አልቀረጽኩም። ይሆን ይሉል እያስፈራኝ ነው እንዴ? አማል እንዴ አንተ አልቀረጽኩም። ምን ነገር እኔ አሁን እንደ ስራ ነው እያወራሽ ያለሁት።
እኔ እኮ ስለእናንተ ስራ ጭራሽ ምንም የማውቀው ነገር የለም። ገብቷል። ኢቨን ይኸውልሽ በደንብ ነው የምታውቂው። ሲጀምር አብርሃም እየመጣ ብዙ ነገር እንደሚነግርሽ አውቃለሁ። ምንም የተለየ የሚነግረኝ ነገር የለም። ስለዋልንበት ስለሰራ ነው ስላደረግ ነው ምናምን እያንዳንዷን ነገር አብርሃም እንደ ፍቅረኛ ያው ውሎን ያካፍልሻል። በደንብ ነው የማውቀው እሱን። እና ቆይ ምንድነው ችግሩ? ችግር አለው ያ ነገር? አንቺ ደግሞ ያንን ነገር በደንብ ስለምታውቂ የኛን መረጃ አውጥቶ ለመስጠት ኢቭን እዚህ ድረስ መጥተሽ በስልክሽ ካሜራ ቀርጸሽ ወስደሽ ለመስጠት ምንድን ነው? ለማን ነው የምትሰጪው? አሸናፊ ነው? ማን አሸናፊ እንዴ? ሉል ምን ሆነ ነው? በጣም እየደጋገምከው ነው ይሄን ስም። ማን አሸናፊ ነው ያላቀው? ይኸውልሽ ይሄንን እኮ ማለት ነው ይሄንን ከማንም አይደለም። ይሄን ማስረጃ አገኘሁት ከራሱ ከአብርሃም ነው። አብርሃም የኛ ወገን ነው፣ የኛ ወንድም ነው። ሐቀኛና ግልጽ የሆነ ሰው ነው። አልጠራውም። ይኸውልሽ የሰማሽ ነው። በደንብ የምታውቂው ነገር አለ ከማን ጋር እየሰራሽ እንደሆነ። ይኸውልሽ ይቅርታ አድርግልኝ፣ መጨነቅ አለብሽ ትጨነቂያለሽ። እኔ ስለማቅሽ ወይ ደግሞ የአብርሃም ፍቅረኛ ስለሆንሽ ምናምን ነገር እንዲቀለል አድርገን እንላቀቃለን ማለት አይደለም። ምንድነው አድርጌ የምትለኝ? እኔ አላውቀውም። አሸናፊ የተባለ ሰው አላውቅም። በደንብ ታውቂያለሽ። ስለምን ቪዲዮ እንደምታወራም አላውቅም። በደንብ ታውቂያለሽ። ማስረጃዎችን ስትሰጪ ነበር። ስልክሽን አይቶታል። ለማን ነው የምሰጠው? ስልክሽን አይቶታል። ይኸውልሽ አብርሃም ስልክሽን አይቶታል። ስልኬ ራሱ ሪካርድ ያደርጋል ምናምን። ምንድነው ራሱ ሪካርድ የሚያደርገው? ራሱ ሪካርድ ያደርጋል። ምንድነው ሪካርድ የሚያደርገው? ራሱ በቃ የምናወራው ምናምን ነገር ራሱ ነው ሪካርድ የሚያደርገው እንጂ የምታወሩትን ሆን ብዬ ምንም ቪዲዮስ እዚህ መጥተሽ የቀረሽው ቪዲዮ አጋጣሚ ነው። ምንድነው አጋጣሚ? አጋጣሚ ቪዲዮ ቀረጽኩኝ እኮ። ለምንድነው ቪዲዮ የምትቀርጪው? ይሄን ያስፈልግ በጣም እየተቆጣኝ ነው። ማርያም እያስጨነቀኝ ነው እንዴ? እያስጨነቀኝ ነው። ለምንድነው እዚህ ቢሮ መጥተሽ ሲጀምር አንቺ ቪዲዮ የምትቀርጪው? እየጮክብኝ ነው። አዎ ጮሃለሁ። ለምንድነው ቪዲዮ የምትቀርጪው? እኮ በቃ አጋጣሚ ነው። ምንድነው አጋጣሚ? አጋጣሚ የተለየ ነገር ለማድረግ ስለፈለግሽ ይኸውልሽ ስልክሽ ሪከርድ የሚያደርገው ያደርጋል እንኳን ብለሽ እንትን ብትይ ቮይስ ሊሆን ይችላል። ቪዲዮ እንደዚህ ሙሉ በቃ በአጋጣሚ ነው የቀረጽኩት። በአጋጣሚ ብሎ ነገር የለም። ታውቂያለሽ፣ በደንብ ታውቂያለሽ። የእኛ ነገ በደንብ ታውቂያለሽ። ከሆነ ማለት የተለየ ነገር አስበኝ፣ መጥፎ ነገር አስበኝ ምናምን አይደለም። በቃ በአጋጣሚ ቪዲዮ ቀረጽኩ። ችግር አለው? በደንብ ችግር አለው። ምንድነው ችግሩ? ምክንያቱም የእኛ ቢሮ ሚስጥራዊ ቢሮ እንደሆነ ታውቂያለሽ እኮ። ቢሆንም እናንተን የሚጎዳ ነገር አላደረኩም። ገብቶሃል? በቃ በአጋጣሚ ቀረጽኩ። ይኸውልሽ ሔዋን ተረጋግተን እናወራ። እያደረግሽ ስላለሽው ነገር ምንም የማውቀው ነገር የለም። ይሄ ሰውዬ ይሄን ያገኘሽ አሸናፊ የተባለው ሰውዬ ያንተ ያማል እንዴ? አንቺ አስር ያማል አትበይኝ እኮ። እኔ አሸናፊ የሚባል ሰው አላውቅም። ታውቂያለሽ፣ በደንብ ታውቂያለሽ። አላውቅም። ማነው አሸናፊ? ስልክሽን ስጪ። ለምን ነው የምሰጥህ? ስልክሽን ስጪ። እየተቆጣኸኝ ምናምን ነው እንዴ? አዎ ስልክሽን ስጪ። አልሰጥም። የት አለ ቦርሳሽ? እና ይሄ ሜሴጅ ምንድን ነው? ዛር በይ። ምን ሆነ ነው? አምጣው። ልቀቅኝ እኮ ስልኬን ስጠኝ እኮ። ይሄ አሸናፊ አይደለም ነው ይሄ ቴክስት የተጻጻፋችሁ? እኔ አላውቅም። አምጣው። ምን እየሆንክ ነው? ስነ ስርዓትሽን ያዥ እኮ። ስልኬን ስነ ስርዓትሽን ያዥ። ስልኬን ስጠኝ። እየሰማሽ ነው? አናግሬሻለሁ በስነ ስርዓት። እምቢ ካልሽ ደግሞ ነግሬሻለሁ። እረፊ። ይኸውልሽ ከዚህ ሰውዬ ጋር የት ነው የተገናኘሽው? ማን ነው? አሁንም የአንቺ ስልክ መሰለኝ አይደል? እዚህ ላይ ይሄ እኮ ስጠኝ። አማርኛ ነው። እረፊ። ለምን አብርሃም ነጠራል? አልጠራውም። እኔ ምንም የማውቀው ነገር የለም አልኩ። ይኸውልሽ እንዴ አንቺ እኮ ነሽ የተጻጻፍሽው። ይሄን ስምሽን እየጠራ ሰሞኑን እየጠራሽ ነው ያወራችሁት እኮ። ምንም የተለየ ነገር እኮ አላወራንም። ምን ማለት ነው? መረጃዎችን አምጪልኝ ምናምን ገንዘቡን ልኬልሻለሁ ምናምን ይሄ ሁላ ነገር የተጻጻፋችሁት
የዛምንት በቃ ጀስት ሰፖርት ሊያደርገኝ ነው እንጂ ሌላ በጣም ሰፖርት ሊያደርግሽ የኛ ጠላት ስለሆነ አንቺ ሰፖርት ሊያደርግሽ ከዛ አንቺ ከእናንተ ጋር ያለውን ነገር አላውቅም። በደንብ ታውቂያለሽ። በደንብ ነው የምታውቂው። እየጮክብኝ ነው። ይኸውልሽ ያወራችሁትን እያሳየሁሽ ነው። ቢያንስ እንኳን ይሄን እያየሽ እንኳን እኮ ሻው ምን እንድነግርህ ነው የምትፈልገው? ምን እንድነግርህ? ከዚህ ሰውዬ ጋር ምንድን ነው የምትሰሪው? ምንም አልሰራም። እንዴት ነው የተገናኘሽው? እንዴት ነው ያገኘሽ? ሲጀምር አቶ አሸናፊ ለምን ደሞ ታስጨንቀኝ? እሺ ካሜራውን አጥፍተህ ማውራት አልችልም? አይጠፋም። አንቺ እኛ እንደ እህት አቅርበንሽ ነበር አይደል? ለአንተ የሆነ ነገር ብነግርህ እንደኛ እንደ እህት አቅርበሽ እኛ እንደ እህት አላቀረብንሽም? አብረሽን አልበላሽም? ልዑል ግን አሁን የሆነ ነገር ለአንተ ብነግርህ እኔ ህይወት ላይ በጣም ነው አፌክት የሚያደርገው። ኧረ እባክሽ እኛስ የእኛስ ህይወት እዚህ ጋር ያሉት ሰዎች ህይወትስ የራሱ የአብርሃም ህይወትስ እናንተን በማይጎዳ መልኩ ነው ያደረገው። ኧረ እባክሽ በጣም እኛን ለመበቀል ሲል ምንም ነገር ሊያደርግ ይችላል። አጥፋውና ተረጋግተን እናንተን ነው ካሜራው አይጠፋም። መናገር የምትፈልጊውን ነገር በጠቅላላ ተናገሪ። እኔ ባልሰጠው መረጃውን እኔ ባልሰጠው ራሱ እሱ በራሱ መንገድ ሊያገኝ ይችል ነበር። እንዴት ማግኘት ይችል ነበር? ስለዚህ እናንተን ጎድታችሁ አንቺ እኛን አሳልፈሽ መሸጥ መስጠትን መረጥሽ? እኔ አሳልፌ አልሰጠሁም። ለገንዘብ ስትይ ነው? አሳልፌ አልሰጠኋችሁም። ገንዘቡ ያስፈልገኝ ነበር። እናንተን ጎዳም ጠቀመም ይሄን መረጃ ማግኘቱ አይቀርም ነበር። እሺ ስለዚህ እኔ መረጃውን ሰጥቼ ገንዘብ ልጠቀም። ልዑል ለምን ተረጋግተን አናወራም? ካሜራውን አጥፎና ተረጋግተን ነው። ምንም ካሜራ የሚጠፋበት ሁኔታ ላይ ያለ እንዴት ነው ያገኘሽ? መጀመሪያ ስትገናኙ ራሱ ግንኙነታችሁ እንዴት ነበር? ንገሪኝ። በስልክ ነው የምናወራው። አሌክስ በሚባል ሰው በኩል ነው ያገኘኝ። አሌክስ ማን ነው? አሌክስ ከሱ ጋር የሚሰራ ሰው ነው። እሱ ነው ያገኘሽ? አይንቱ ምን አለሽ? ምንድን ነው ያወራችሁት? እኔ ከአሸናፊ ጋር በስልክ ነው የማወራው። ከአሌክስ ጋር ያወራሁት እናንተን በማይጎዳ መልኩ እንደሆነ ነው እንጂ ይሄን ያለ የከፋ ደረጃ የሚደርስ አይነት ነገር ምን አድርጊልን አለሽ? እናንተ ጋር ያሉ ፋይሎችን እንዳጠፋና የእናንተን ቪዲዮ ማለት እነሱ የሚፈልጉትን ነገር የሪካርድ ምናምን እንድሰጥ በምላሹ እኔም እሱም እንደምንጠቀም ከዛ እኛ ቢሮ ስላለው ነገር እንዳለ ኢንፎርሜሽን ወስዶ መስጠት በቪዲዮ እና በድምጽ። ቆይ እንዴት ማለት አእምሮሽ ራሱ እንዴት እሺ ብሎ ተቀበለሽ? ቆይ እንዴት እሺ ብሎ ተቀበለ? ማለት እኔ ከአሌክስ ጋር ሳወራ እናንተን በማይጎዳ መልኩ ምንድነው ስለኛ ማስረጃ እየሰጠሽ የኛን መረጃ ወጥተሽ እየሰጠሽ የኛን ቪዲዮ ለማጥፋት እኛ ጋር ያሉትን ሪከርዶች ምናምን ለማጥፋት አብርሃም ሰምተው ራሱ አብርሃም ነው የነገረኝ አልኩሽ እኮ። እሱ ለአንቺ ታማኝ ፍቅረኛ እንደሆነ ሁላ ለእኛ ታማኝ ወንድማችን ነው። ከዛ በላይ ነው። እኔ ልዑል እኮ እኔ እናንተን በማይጎዳ መልኩ ነው እኮ እንጂ እናንተን የሚጎዳችሁ ምናምን ከዚህ በላይ እንዴት ነው የማይጎዳ? ቆይ የእኛን መረጃዎች በጠቅላላ እዚህ ቢሮ ያሉትን በጠቅላላ ቀርጸሽ ወስደሽ ልትሰጪው የነበርሽ ሴትዮ እንዴት ነው የማይጎዳን? አሁን ከካሜራ ጀርባ የማይታወቁ ብዙ ሰዎች አሉ። የእነሱንም ሰዎች ቪዲዮ ነበር አይደል ልትሰጪው የነበር? ሪካርዶችን ነው እንጂ ቪዲዮዎችን አላኳቸው። እኛ ስለምንሰራው እኛ እዚህ ስለ ስራ ሲያወሩ እኔ በሌለውበት ምናምን ነገር ትመጪና አብረሻቸው ሆነሽ ሪካርድ አድርገሻቸው ትይዣለሽ። ልዑል እንደምታስበው እኮ አይደለም። ገንዘቡ ያስፈልገኝ ነበረ። ገንዘቡ ለምንድን ነው የሚያስፈልግሽ? ቆይ ሰው እኮ ነኝ የሆነ የተሻለ ህይወት እና አተሻል፣ ገንዘብ አተሻል፣ ገና እየተማርሽ ነው፣ እየሰራሽ ነው። ገንዘብ አተሻል፣ ቸግሮሻል፣ ምበይው አጣሽ፣ ቤተሰብሽ ተቸገረ አልተቸገረም አይደል? ገንዘብ ያስፈልገኝ ነበር። እናንተም በማይጎዳ ገንዘብ ያስፈልገኝ ነበር ሳይሆን ገንዘብ ወድ ነበር በይ። አስፈልገሽ ሳይሆን ፈልገሽ ነው አንቺ። ለገንዘብ ስትይ የገዛ ፍቅረኛሽን
እኔ እሱን በማይጎዳ መልኩ ነው። እንዴት ነው የማይጎዳው? አብርሃምን ማንም የሚያውቀው ሰው የለም በሚዲያ። አብርሃም ካሜራ ላይ ወጥቶ እንኳን አያውቅም። በአንቺ የመጣ እዚህ ቢሮ ያሉትን ሰዎች ቀርጸሽ ለማውሰጥ አብርሃም ይታወቃል። እያንዳንዳቸው የዚህ ቢሮ ሰራተኞች ይታወቃሉ። ወንዶቹንም ሴቶቹንም ልታሳውቂ ይፋ ልታወጪ ማን እንደሆኑ። ከዛ ቤተሰቦቻቸው ላይ ጫና ሊደረግ ቤተሰቦቻቸው ላይ አደጋ ሊደርስ ከቤተሰቦቻቸው ሲጀምር አንተ እንዳወቅ ምናምን ካወቀ የኔ ቤተሰቦች ላይ የሚሆን ነገር መድረሱ አይቀርም። መጀመሪያ አለመስማማት ነበር። ይሄን ነገር ማሰብ ነበረብሽ መጀመሪያ። እኔ ከአሌክስ ጋር ሳወራ ማለት እናንተን በማይጎዳ መልኩ እንደሆነ ነው የማውቀው፣ ግን ድብቅ እንዲሆን። እሺ ይሄ አሌክስ የሚባለው ሰውዬን ማግኘት ፈልጋለሁ። የት ነው ያለው? እንዴት ነው ላገኘው የምችለው? ልደውልልህ? ዛሬ የለንም ቀጠሮ። ቀጠሮም አላችሁ? በቀጠሮ ነው የምትገናኙት? ነገ ቪዲዮቹን ላቀብለው ነበር። ከመጣ ልሞክር። ኦኬ ነገ ነው ቪዲዮቹ የምትሰጪው ነበረ። አሁን ቀጠሪው ዛሬው ነው ቀጠሪውና ነገ ስላልተመቸኝ ዛሬ ላቀበል ልበዩ። ምንም አይነት ነገር ግን ስህተት እንዳሰሪ እየሰማሽ ነው? ትደውልለትና እስኪ እሱ እሺ የሚል ከሆነ ዛሬ የሚመጣ ከሆነ ሊያገኛት መረጃዎችን ለመቀበል ዛሬ የሚመጣ ከሆነ እጅ ከፍንጅ ይዘ ነው ያለውን ነገር እናወጣጣለን። አይ ቲንክ የሰውዬ ወይ ደግሞ አብርሃም አሌክስ የተባለ ሰው ምናልባት አሸናፊ ጋር ሊያደርሰን የሚችል ሰው ነው። አሸናፊ ደግሞ በጣም በቃ እኛን ለመበቀል በደንብ አድብቶ ነው ያለው። አድብቶ ነው ያለው። ቆይ እኮ ትደውይለታለሽ። ስለዚህ እንደምንም በተጠንቀቅ ይህንን ሰውዬ በእጃችን ማስገባት አለብን። የሚከታተሉንም ሰዎች እያንዳንዳቸውን እየፈለግን ከዚህ በኋላ መያዝ ነው። ለማንኛውም እስኪ ትደውልለትና ያለውን ነገር አብረን የምናየው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ ጋበዝኳችሁ። ላይክና ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቤተሰብ ያሉናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው የተባለበት ቦታ ላይ ደርሰናል። ማለትም ከእሷ ጋር የሚገናኙበት ቦታ ላይ ደርሰናል። እስኪ ስለዚህ ቤት ያለንበት ቦታ ዲቴል ደግሞ ነገሮች እንድታብራራልኝ እሷን ጠይቃታለሁ። ሁልጊዜ ነው እዚህ የምትገናኙት ወይስ እንዴት ነው? አዎ ለሴፍቲ ሲባል ውጪ ምናምን ተገናኝተን አናውቅም። እዚህ ነው ቪዲዮዎች ምናምን ማቀበል። የማን ቤት ነው ይሄ? ተከራይቶት ነው መሰለኝ። እዚሁ ነው የሚኖረው ነው ወይስ መረጃ ለመቀባበል ብቻ ነው እዚህ የምትገናኙት? እኔ እንጃ እሱን አላውቅም፣ ግን መረጃ ምናምን እንቀባበለው እዚህ። ውጭ አትገናኙም ማለት ነው? አዎ። ምን ያህል ጊዜ ተገናኝተሻል? እዚህ ምን ያህል ጊዜ መጥተሻል? 3 ቀን ምናምን 2 ቀን በስለ ስራ ወራን አንዴ ሪካርድ የተደረገው ምናምን አቀበልኩት እዚህ። ብቻውን ነው የሚመጣው ሁልጊዜ? ሌላ ሰው የለም? ብቻውን ነው ያለው? ብቻውን። ሌላ ሰው ማንንም ሰው የለም? እርግጠኛ ነሽ? እርግጠኛ ነሽ? አዎ። እሺ እስኪ ለማንኛውም ደርሰናል ብላ ደውልሻለሁ ብላ ደውላለታለች። ያለውን ነገር አብረን የምናየው እንጠብቀውና ሲመጣ እስኪ ይሄ ልጅ ያው ወጣት ነው ብላኛለች። እንደዚህ እንደሚተባለው ትልቅ ሰውም አይደለም። አቶ አሸናፊም ሲመስለኝ ያው የመስፍን ስትራቴጂን ነው እያራመደ ያለው፣ ወጣቶችን የመመልመል ስራ ነው እየሰራ ያለው ይመስለኛል። እስኪ ለማንኛውም ይምጣና ያለውን ነገር አብረን የምናየው ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ፣ መልካም ቆይታ። ደውይ ድገሚልኝ። ሄሎ ደርሻለሁ። እሺ በር ላይ ቆሜ። እሺ እሱ ነው የለም ነው የምትሮጠው?
ለምን ነበር ስተኛ የሮጥኩ? እኔን ማጥቃት የሚፈልጉ ሰዎች አሉና አታክ የምታደርገኝ ስለመሰለኝ ነው። ለምንድን ነው አታክ ማድረግ? ያው ከሆነ ጀሞች ጋር ጣልቼ ስለነበረ በዛ ምክንያት ታጠቀኝ የመጣ መስሎኝ ነው። ጸብ ትወዳለህ ማለት ነው? ማለት አይ ጸበኛ ነህ? ጸብ ትወዳለህ? አይ እንደዛ አይደለም። እንደዛ ብሆን እኮ አልሮጥም ነበር። ታዲያ አይ ከሆነ ጀማዎች ጋር ተጣልቼ ከእነሱ መሀል መስለኝ ነው ልታጠቃኝ መስለኝ ነው እያልከኝ ነው? የሚያሰጉኝ ለህይወት የሚያሰጉኝ ሰዎች ስላሉ ታጠቃኝ ትችላለህ ብዬ ነው የሮጥኩት። እሷን ይሄን ነው የምታውቃት? እሷን አላውቃትም ማለት ተቀጣጥረን የመጣው ስራ እየሰራን ነው። አጋጣሚ ነው የመጣሁት። ተቀጣጥረ ሲሆን አጋጣሚ ነው የመጣሁት። ለምን ሮጥሽ? ስልክ አለኝ ቤተው ነገርኩት እኮ የሰማሁሽ ጀምር። ይሄ ቤትህ ነው አይደል? የእህቴ ቤት ነው። እሷን ለመጠየቅ ነበር የመጣሁት። እኔ የእህቴ ቤት ነው? አንተ ቤት አይደለም? የኔ ቤት አይደለም፣ የእህቴ ቤት ነው። አጋጣሚ እሷን ለመጠየቅ ነበር የመጣሁት። ማስመሰል ምናምን አይጠበቅብህም። ሁሉንም ነገር ያውቃል። እስቲ ሊያዋራ ምናምን የመጣው አላቃትም ምናምን የሚያስብል ነገር የለም እዚህ ጋር ማለት እዚህ ጋር አሁን እኔን እንደዚህ እንትን ብላችሁ ማናገር አትችሉም አይደል እንዴ? እኔ እንደዚህ አሯሩጣችሁ ምናምን ቤቴ ነው የመጣሁት። የእህቴ ቤት ነው የመጣሁት አይደል? ከዚህ የእህቴ ቤት ነው የመጣሁት። ያጠፋሁት ጥፋት ምናምን የለም፣ ያገኛችሁብኝ ነገር የለም። እሺ እና ስለዚህ እኔን እንደዚህ ማድረግ አትችሉም። ከህግ አንጻርም ካለው ከእንትኖች አንጻር እኔን እንደዚህ ማጉላላት ወይም ህግ ታውቃለህ እንትን ማለት አትችሉም። ህግ ታውቃለህ ማለት ህግ ታውቃለህ ወይ? ከህግ አንጻር አልክ። ታውቂኛለሽ? እኔን አንተ ስነ ስርዓት ነው ያዝ። አትንካት። ካወራ ምናምን አይጠበቅብህም ማለት ገብቷል። ሁሉንም ነገር ነግሬዋለሁ። ምንድን ነው ማስመስለው? ተረጋግተህ አዋራው። በቃ የተፈጠረውን ነገር ምንድነው? ተረጋግቼ የማወራው ምንድነው? ድምፅን ቀንስ አዋራኝ። እንዴ መጮህ መፍትሄ ነው? ድምፅን ቀንስ አዋራኝ። ምንድነው ተረጋግቼ የማወራው? እኔ እናንተ የምንሰራውን ስራ እንዳለ ያውቃል። ነግሬዋለሁ። ምንድነው የምንሰራው? እኔ እና አንቺ ስራ የምንሰራው ስራ ምንድነው? እሱንማ አንተ ንገረኝ እንጂ አንተ እንድትነግረው ነው። እኔ ስለነገርኩት አንቺ እኮ ነሽ የጠየቅሽኛለሽ አይደል? እዚህ ጋር እኔ ስለነገርኩት ካንተ መስማት ስለፈለገ እኮ። ምንድነው መስማት የሚፈልገው? ምንድነው እኮ ስራ ግልጽ ነው። እኔ አላውቅሽም። አንቺ ነው ከውሸት ስም አሌክስ ነው? አሌክስ ነው። ታዲያ ስምህን ከየት አመጣችው? ስም እኮ በማንኛውም አጋጣሚ እኮ ሊታወቅ ይችላል። የሰው ስም ማለት በማንኛውም አጋጣሚ ከነ ማንነትህ ከነ መጠሪያ ስምህ ራስን እንደዚህ ምንድን ነው የምታስበው? ቆይ ምን ማለት ነው? እቺ ልጅ እኮ ሰሜን ብቻ ነው የምታውቀው። ሌላ የምታውቀው ነገር አለ? አንተነትህን ታውቃለች። እኔ መሆኔን ታውቃለች፣ ሰሜን ታውቃለች። ስለዚህ ይሄ ማስረጃ ይሆናል። ያ ማለት ትተዋወቃላችሁ። ይሄ ሊሆን አይችልም። እሷ ትናገር ያለውን ነገር ለምን እንትን እንዳለች ምናምን። ሁለተኛ ደግሞ አሁን ደውላለህ ነው የመጣው። ኢቨን እኮ ደውላለህ ራሱ ደርሰናል ብላስተህ እኮ ነገርኩህ። ድጋሚ ነገርኩህ አይደል? ሁለቴ እኮ ነገርኩህ። ምን ነገር እህቴ ጋር ነው የመጣሁት። አላቃትም፣ እቺ ልጅ እኮ አላቃትም እኮ እያልኩ በሷ ስልክ ነው የተደወለልህ እኮ አይደል? አንቺ የምታውቂው ነገር ካለ ለምን ነው አትናገሪ? ምን ማለት ነው? እቆጣሻለሁ፣ በደንብ እቆጣሻለሁ። እንዴት አልቆጣሽም እኮ ተናገሪ። ምንድን ነው የምንሰራው ስራ? ስለ አሸናፊ የምታውቀው ነገር እንድነግረኝ እፈልጋለሁ። እኔ አሁን ምንም እንደዚህ አተካራው አሸናፊ ማን ነው? አለቃ ትሰማኛለህ? ማለት አለቃ የምን አለቃ? ይኸውልህ ማለት አስተባበልክም አላስተባበልክም ፉል ኢንፎርሜሽን አላችሁ። እኔ እዚህ ጋር እኮ አልገባኝም። ምንድን ነው ኢንፎርሜሽናችሁ? ምንድን ነው አሁን ሲጀምር ስለኛ ስቱዲዮ እኛ ቢሮ ላይ ስላለው ነገር ምናምን ነገር ቀርጻ አምጥታለህ ልትቀበላት ነው የመጣው አይደል? ወስደህ ለአሸናፊ ልሰጥ። አሸናፊን የት ነው የምታገኘው? አሸናፊን የት ነው የምታገኘው? አሸናፊን የት ነው ላገኘው የምችለው? እዚህ ጋር ታስፈራራኝ አትችልም። በነገራችን ላይ አስፈራራለሁ። የሰማኝ ነው እየነገርኩህ ነው። ማውቀው ነገር የለም ብዬ በደንብ ታውቃለህ። እንድነግረኝ ደግሞ እፈልጋለሁ። ዝም ብለህ ልለፋት ትችላለህ። እንግዲህ ማውቀው ነገር የለም። ይኸውልህ ራስህ ላይ መዘዝ አታምጣ። ራስህ ላይ መዘዝ አታምጣ። ወጣት ነህ። አንቺ ለምታውቂው ነገር ካለ ለምን አትናገሪ? ለምን ዝም ትያለሽ? እሷ የምታውቀው ነገር በጠቅላላ ተናግራለች። እሷ የነገረችህ ምንድን ነው? እያንዳንዱ ነገር ተናግራለች። ምንድን ነው የነገረችህ? ይኸውልህ እሷ የእኛም ማስረጃዎች ሰብስባ ታመጣላለች። አንተ ደግሞ ትቀበላትና ወደ አሸናፊ ታደርሳለህ አይደለ? አሸናፊ ማን ነው? አሸናፊን ላውቀው አልቻልኩም። ቀልድ ነው እንዳያስከው አንተ። የእውነቴን ነው፣ ቀልድ አይደለም። እዚህ ጋር በስነ ስርዓት እያወራን አይደል? የገባኝ አይደለም። በሌላ መንገድ ነገር ካለ ንገሪው። ስማ፣ ሁሉም ነገር ያውቃል። እዚህ ጋር ማስመሰል ምናምን አይጠበቅብህም።
ከኔ መረጃዎችን ማለት የመጣው የት ነው የምታውቂኝ? እኔ ቪዲዮቹን ፈልገን የት ነው እሺ ቆይ ስማ ምን ማለት ነው? በጣም እያስጠላብህ ነው። አይተሽ ታውቂያለሽ ከዚህ በፊት እኔ ይኸውልህ ትሰማኛለህ አንተ የምሬን ነው የምታወራው እንዴ? የምሬን ነው። ይኸውልህ ቆይ እኔ እና እሷ እንግባባ እስኪ መጀመሪያ። ይዋን ቆይ ዝም በል እንጂ ይኸውልህ ትሰማኛለህ የሰማሁ ነው ያዳመጥኩ ስለሆነ እስካሁን የተቀመጥኩት ወጣት ነህ ተነጋግረን መግባባት እንችላለን። ለዛ ነው እስካሁን አይ አንግባባ የምትል ከሆነ ደግሞ በሌላ አይነት መንገድ ላናገር ይችላል። በምን አይነት መንገድ? እሱን አሳያለሁ። እንዲህ ልዝትብኝ አልችልም። ይኸውልህ መዛት አይደለም አደርገዋለሁ ሁላ እየሰማኝ ነው። ስለዚህ ስለ አሸናፊ የምታውቀውን ነገር በጠቅላላ እንድነግረኝ እፈልጋለሁ። በነገራችን ላይ ምንም የመናገር ግዴታ የለብኝም። እዚህ ጋር ነጋግረን ብንግባበት ይችላል። ይኸውልህ ሲጀምር ይኸውልህ ትሰማኛለህ? ሲጀምር ይሄ ቤት የቴ ነው? ይኸውልህ ስማኝ፣ አንተ ራስህ ስማኝ አይደለ? እንድትውጡልኝ ነው ፈልገው። ይሄ ቤት የቴ ነው ያልኩህ? ውጡልኝ፣ እንደው ውጡልኝ። አንተን እኮ ነው ውጡልኝ ነው ፈልገው። ለቀቃት። ቁጭ በል አርፈህ ተቀመጥ። ምን ማለት ነው? በጉልበት ነው? አዎ በጉልበት ነው። አዎ በጉልበት ነው። እሺ አሁን እንድትውጡልኝ ነው ፈልገው። ቁጭ በል አርፈህ ቁጭ በል። አንቺ ለምን ነው አትናገር? አንተ ስነ ስርዓትን ያዝ። እንዳነካት ልጅቷን ሰማኛ። አርፈህ ተቀመጥ እኮ ያለውን ነገር በስነ ስርዓት ጠይቁኝ። አርፈህ ተቀመጥ እየነገርኩ ነው። ይኸውልህ ለአንተ የሚሆን ኃይል አናጣም። ሲጀምረኛ አንተ ሰው ሆነ እኔ ተነሽ ውጪ ምናምን ነገር ትለኛለህ እንዴ? አላቅሽም እኮ ሄዋን ተረጋጊያለሽ። ስሚ አንቺ ዝም በይ። ይኸውልህ ሲጀምር ይሄ ቤት ያንተ ነው። በጣም ጥሩ እንደሱ እመን። ቤቴ ብላ የት ቤት አይደለም ሲጀምር ይሄ ቤት በሩ ቁልፍ ነበረ። ስትመጣ አንተ ነህ ከፍተህ የገባ ነው። ከውጭ አንድ ያሯሯጣችሁ እኮ ከፍተህ የገባ ነው። አንተ ጋር ነው ቁልፍ ያለው። መች ድረስ እንደውም በሪ እኮ ነው በር ላይ መታችሁ ያሯሯጣችሁ። ሰው ሁሉ እንዳንተ ነው እንደሚመስለው። አንተ ከአሁን በኋላ ይኸውልህ ትርፍ ንግግር እንዳትናገር። አሁን እሺ እንድትወጡልኝ ነው ፈልገው። በቃ አንወጣም። እንድትወጡልኝ ነው ፈልገው። እኛም ከእናንተ ካንተ ጋር የመጣ ምንም አውቀው ነገር የለም። እንድትወጡልኝ ነው ፈልገው። እኔ ያስረዳሁትን ነገር እንድትደግምለት ስለፈለኩ ንገሪው። ራስሽ እኔ እና አንተ ረፍ ልጅቷን ረፍ። አንተ ረፍ አማርኛ ነው እኮ እኔ የማውቀው ነገር የለም። የማውቀው ነገር እንደሌለ ንገሪው። እጅን አሳርፍ። እየነገርኩ ነው። ቴክስቶች ምናምን አሉ ያወራናቸው። እያንዳንዳቸው ነገሮች አሉ። የእሷ ስልክ ላይ ከአንተ ጋር የተጻጻፋችሁት ፋይል የተላላካችሁበት አለ። የሰማኝ ነው እኮ አንተ እዚህ ጋር እኮ የሚመለከት ነገር የለም። እኔና እሷ ብንተዋወቅም የሚመለከት ነገር የለም። ኧረ እባክህ ስለ እኔ ማስረጃ እያሰባሰብክ ነው የሚመለከተኝ ነገር የሌለው። ስለ ቡድኔ ማሰባሰቢያ እየሰበሰብክ ነው፣ ማስረጃዎችን እየሰበሰብክ ነው የማይመለከት። እንደዚህ ነገር አላደረኩ እሺ ከኔ ምን ፈልገህ ነው? ቆይ ማለት ከኔ ምን ፈልገህ ነው? አንቺ እንዴት እንደዚህ ነገር ትነግሪዋለሽ? ሲጀምር አንተ ስነ ስርዓትን ያዘዝ። ይኸውልህ ከኔ ጋር አውራ። እኔ ነኝ እያናገርኩ ያለሁት። እኔና አንቺ ምን ሰራው? እኔ ነኝ እያናገርኩ ያለሁት። እጅን አሳረፈ ነው ከኔ ጋር አውራ አይደል እንዴ? ቆይ ላውራት። ማውራት መጥቼ ነው መሰለኝ። ምን ማለት ነው? አላቀሽም አላልከትም እንዴ? አሁን አላቀሽም አላልከትም እንዴ? ከአሁን በስነ ስርዓት እያናገርኩሽ ነው አይደለ? በስነ ስርዓት አናግሪኝ። ከኔ ጋር እንድታወራ ምናምን አይደለም የሚጠራው፣ ከሱ ጋር እንድታወራ ነው። በቃ ምን ሰራውን ስራ በቃ ኤቭሪቲንግ ያውቃል። አስረዳው እኮ። እንዴት ልትነግሪው ቻልሽ ታዲያ? እኔ ደርሼበት ማለት እኔና ቡድኔ ደርሰንበት እየሰማኝ ነው እኮ። እንድታስረዳው ነው ደውዬ ጠራው። አስረዳው። ለአሸናፊ ነው ወስደህ የምትሰጠው ማስረጆችን ነው አይደለም? አሁን ምገርም ያመት አንተና አንድ እያናገርኩ ያለሁት። አሁን እዚህ ጋር ተረጋግተን እናውራ ያለውን ነገር እኮ። ተረጋግተን እንድናወራ ከፈለክ ጥያቄ መልስ እንድመልስልኝ ይፈልጋሉ። እየሰማኝ ነው? እየሰማሁ ነው። መልስ እፈልጋለሁ፣ ትክክለኛ የሆነ መልስ። አሸናፊ እንዴት ነው የምታውቀው? ሲጀምር አንተ በስራ ምክንያት እንተዋወቃለን። በጣም ጥሩ። እንዴት ነው የምታውቀው? በምን አይነት ስራ ነው የምታውቀው? ብዙ አይነት ስራዎች እንሰራለን አብረን። ሳይህ ገና ነህ፣ ወጣት ነህ። ከዛ ሰውዬ ጋር ምን ስራ ነው የምትሰራው? ሲጀምር ያ ሰውዬ ወንበዴ ነው፣ ሁላችንም እናውቃለን። እንዴት ማለት ወንበዴ ነው ማለት? ወንበዴ ማለት ሰው ማንነት ሳታውቅ እንደዚህ ማውራት ተገቢ ነው? እንዴት እንደዚህ ታወራለህ? ኧረ እባክህ አንተ አሸናፊን ማንነት በደንብ ታውቃለህ? አዎ ታውቃለህ በደንብ። አውቀዋለሁ። በጣም ጥሩ። ምን ያህል ጊዜ ሆነ ካወቅኸው እሱን? ቢያንስ አመት ከምናምን ይሆናል። አመት ከምናምን ከጀመርን። በጣም ጥሩ። አመት ከምናምን። ስለዚህ ስለ ጓደኛው መስፍንም ታውቃለህ ማለት ነው?
ስለገደላችሁ ሰው እኮ ነው እያወራኝ ያለው። እኛ ስለገደል ነው? አዎ ትክክል። አዎ እኛንን የገደል ነው እና ይሄ እኮ የሚካድ ነገር እኮ አይደለም። ውስጥ እያወቀው እንዴት እንደዚህ ትላለህ? ራሱን ማጥፋቱ እኛ እንደገደል ነው የሚቆጠረው ማለት አሸናፊ ራሱ ማጥፋቱን አይደለም የሚያውቀው፣ እናንተ እንደገደላችሁት ነው የሚያውቀው። አሸናፊ ነው እኛ እንደገደል ነው የሚያውቀው። እኛም እንደዛ ነው የምናውቀው። አሁን አዲስ ነገር ነው እየነገርከኝ ያለው። ኧረ እባክህ መቼም ራሱን ሲያጠፋ የነበረበትን ቪዲዮ አይተሃል አይደል? ስለኛ ማስረጃ ስለምሰበስብ መስፍን የሞተበትን ቪዲዮ አይተሃል ማለት። ራሱን ሲያጠፋ የነበረ ቪዲዮ ማለት አልገባኝም። መስፍን እንደዚህ አይነት ቪዲዮ ለማናችንም አልደረሰም፣ ማናችንም አላየንም። እንደዚህ አይነት ቪዲዮ ይኸው ከአንተ ነው እየሰማ ያሉት። ይህን ነገር ራሱን ለማጥፋቱ ምንም አይነት ማስረጃ የለም። እንደዚህ አይነት እንትና እኛ ጋር አልደረሰም እንደዚህ አይነት ነገር። ስለዚህ ይህን ነገር አናውቅም ሲጀመርኛ። ስለዚህ እኛ ስለመግደላችንስ ምን ማረጋገጫ አለ? በትክክል እናንተ ነው የገደላችሁት። ምን ማረጋገጫ አለ? እንዴት ማረጋገጫ ማለት? ምን ማረጋገጫ አለ? ራሱን ስለማጥፋቱ ማረጋገጫ የለንም አልካ። እኛ ስለመግደላችን ምን ማረጋገጫ አለ? በማንኛው ሰዓት ሳባሩ ስትፈልጉት የነበራችሁት እኮ እናንተ ናችሁ አይደል እንዴ? እና ታዲያ ማን ሊገድለው ይችላል ታዲያ? እኛ የፈለግነው ለህግ ልትጠረጠሩ የሚችሉ ሰዎች እናንተ ናችሁ። እኛ የፈለግነው ለህግ አሳልፈን ልንሰጠው እንጂ እነሱን እናንተ ናችሁ የምታውቁት፣ እኛ አይደለንም እኮ ያን የምናውቀው። እኛ እንደገደላችሁ ምን ቅዱስ ስራ እየሰሩ እንደሆነ ነው የምታምነው አንተ? ቅዱስ ስለ ስራቸው እኮ አይደለም እያወራን ያለ ነው፣ ስለ ስራቸው አይደለም። የሰው ልጅ እያገቱ ገንዘብ በማፈስ የሰው ልጅ እየገደሉ ገንዘብ በማፈስ ቅዱስ ስራ እንደሚሰሩ አድርገህ ነው የምትከራከረው? ምንም አይነት ስራ ሊሰሩ ይችላሉ። ግድ የለህም። ምንም አይነት ስራ ሊሰሩ ይችላሉ። አንተ ግድ የለህም። እኛ ማን ገደለው የሚለው ላይ ነው እንጂ ሀሳባችን ያለው ስለ ስራቸው። አሁን እያወራን ያለው እኮ ስለዛ አይደለም። ለምንድን ነው ሌላ ነገር ውስጥ የምትገቡ? ወንጀል እኮ ነው እየሰራ ያለው። ከወንጀለኞች ጋር ነው እየተባበርክ ያለው። አሸናፊም ሆነ መስፍን ወንጀለኞች ናቸው። መስፍንም በጣም አደገኛ ወንጀለኛ ነበረ። ሲደረስበት ምንድነው እያልከኝ ያለው? ትሰማኛለህ? ከኔ ምንድነው የምፈልገው? ምንድነው እያልከኝ ያለው? ከአንተ የምፈልገው አሸናፊ ነው። አሸናፊ ማለት ወንድሙን ገለበት የሚለቅ ይመስላል ማለት ምን ማለት ነው? እንዴት እንደዚህ ስላለ? ስለዚህማ ሊገል ይፈልጋል። እኔን? አዎ ሊገለኝ ይፈልጋል። ታዲያ ለምን አታገናኘኝም? ማለት አታገናኘኝ ማለት አገናኘኝና ይግደለኝ እስኪ። የት ነው ያለው? እሱ ልነግርህ አልችልም። ለምንድን ነው የማትነግረኝ? ወደ ሳይሆን የስራችን እንትን ነው፣ ልነግርህ አልችልም። ስራን ቀቅለህ ትበለዋለህ። ትሰማኛለህ? ምን ማለት ነው? ቀቅለህ ትበለዋለህ። ስለ ስራ ይሄ ሰው እየገደሉ እንደዚህ እየጮክ ልታናግረኝ አትችልም። በደንብ ነው የማናግርህ። እየሰማኝ ነው? በደንብ ጮኻለሁ። ገና ከዚህ በላይ ነገር አደርጋለሁ። አንተ እንደ ጀብድ ነው እንደምታወራው ስራችን ምናምን ብለህ? አዎ በትክክል። ኧረ እባክህ ምን ማለት ነው? ሰውን ማጥቃት፣ ሰውን መግደል፣ ሰውን ማስደብደብ፣ ሰውን ማሳገት ጀብድ ነው? እኛ እንደዛ ስናደርግ አላየንም አይደል እንዴ? እና ምንድነው እንደዛ? ምንድነው ያንተ የሥራ ድርሻ? ንገረኝ። ከአሸናፊ ጋር የምትሰራው የሥራ ድርሻ ምንድነው? አንተ ብዙ አይነት ስራዎች እንሰራለን እኮ አልኩ እኮ። ምንድነው ያንተ የሥራ ድርሻ ማለት? የሥራ ድርሻ ማለት ጉዳይ ማስፈጸም አለ፣ ከውጭ የሚመጡ እቃዎች አሉ፣ እነሱ ማስገባት ምናምን የኛ ስራ። ሌላ የምንሰራው ስራ የለም። ከዛን ወሬ እየለቃቀምክ ለእሱ ታደርስለታለህ። ከዛም ማለት አልገባኝም። የምታወራው ነገር እየገባኝ ሲጀምር አሁን ላይ ከሔዋን ጋር የተቀጣጠርከው ስለኛ መረጃዎችን ለመውሰድ ነው። ስለኛ መረጃ ወስደህ ለአሸናፊ ልሰጠው ነው። ቀድሜም እኮ ነግሬያለሁ። እየረሳሁ ነው መሰለኝ። ይገል እንደሚፈልግ እኮ ነግሬያለሁ አይደል እንዴ? እኔ እንደ ወንድም ልመክር የምፈልገው አሸናፊን ይቅርታ ብለኸው ያለውን ነገር እንትን ብለህ ለአንተም ለባልደረቦችም እንትን ብትል ጥሩ ይመስለኛል። ማለት ምን ማለት ነው? ወንድም እኮ ገለዋል። አንተ ስለሱ የምታውቀው ነገር አለ? ቆይ ስለሱ የምታውቀው ነገር አለ ወይ? ስለሱ የምታውቀው ነገር አለ ወይ? ንገረኝ። የምታውቀው ነገር አለ ስለ መስፍን? ምን ማለት ነው? መስፍን እና ስለ መግደል የምታውቀው ነገር አለ ወይ? ልቀቀኝ እንጂ ልቀቀኝ። የምታውቀው ነገር አለ እኮ። ልቀቀኝ። ምንድን ነው አፈን ሞልተህ እንደዚህ የምታወራው? ምንድን ነው አፈን ሞልተህ የምታወራው? የነገርኩህ እኮ ነው አይደል? ትሰማኛለህ? ለምጠይቅህ ጥያቄ ብቻ ነው መልስ መስለኝ። ከአሁን በኋላ አስተያየትን አልፈልግም። ሰማኛ? እኔ ማንንም ቆሻሻ ይቅርታ አልጠይቅም። ሰውን የማይሆን ስሜት ውስጥ አትክተቱ። ለማንም ዝቃጭ ደግሞ ይቅርታ አልጠይቅም። የሰማኝ ነው። እኔ የምሰራውን ነገር አምኜበት ነው የምሰራው። እኔ የሰው ነፍስ ለማዳን እንጂ የሰው ነፍስ ለመግደል አይደለም የምሰራው፣ ለማጥፋት አይደለም የምሰራው። ለማንም ቆሻሻና የሰው ነፍስ የበላውላ ይቅርታ ደግሞ አልጠይቅም። የሰማኝ ነው። የሰማው ማወቅ የምፈልገው
አሸናፊ ምን አይነት እንቅስቃሴ እያደረገ ነው? አሸናፊ ከኔ ጋር ምንም አይነት ግንኙነት የለውም። እየነገርኩህ እኮ ነው አይደል? መጀመሪያም እኮ እየነገርኩህ ነበር። በተለይ ከመስፍን ሞት በኋላ አሸናፊን አናገኘውም። ራሱን ሰውሮ ነው ያለው እና ራሱን ሰውሮ ነው መረጃዎችን ሰብስብ በስልክ ነው። እኛ ምንም እናውቀው ነገር እኮ የለም እዚህ ጋር። በስልክ ነው ሁሉ መረጃ የሚሰጠን፣ ትዕዛዝ የሚሰጠን በዛ ነው። እሱ ማስፈጸም ነው የኛ ስራ። የት ነው ራሱን የሰወረው? ይኸውልህ በደንብ ታውቃለህ። እሱን እኮ አላውቅም አልኩ አሌክስ፣ በደንብ ታውቃለህ። ማኮነ እኮ እነግርሃለሁ አይደል እንዴ? አላውቅም እያልኩ ነው። ማላውቀውን ነገር ደግሞ የት ማምጥቼ ልነግርህ አልችልም። ምንድን ነው እቅዱ? እቅዱን በደንብ እንድነግረኝ ይፈልጋል። አሁን ያለውን እቅድ እኮ እየነገርኩህ አይደል እንዴ? አሁን ያለው እቅድ በቃ እናንተን ለማጥፋት ቡድን አለው አዘጋጅቷል። እሱን ነው ማውቀው። አንተ ማጥፋት እንደሚፈልግ ነው እንጂ ማውቀው ሌላ ማውቀው ነገር የለም። ቡድን አለው እኔን ለማጥፋት? ስለዛ ብቻ ነው ማውቀው። ከዛ ውጭ ያለውን እቅድ ላውቅ አልችልም። እኔ ምን አይነት ቡድን ነው ያለው? ሲጀመር እኮ አግኝቼው እንደማላውቅ እኮ ነግሬሃለሁ። ምን አይነት ቡድን ነው ያለው? እሱን አላውቅም እኮ እያልኩ ነው። ብቻ በመስፍን ሞት ሊበቀል እንደሚፈልግ አውቃለሁ። እሱን ብቻ ነው ማውቀው። ሌላ ማውቀው ነገር የለም። ይሄ አሁን ቡድን አለው ምናምን አልኩህ። ቡድኑንስ የት እንዳለ ታውቃለህ? አላውቅም እኮ እያልኩ እኮ ለምንድን ነው የምታስጨንቀኝ? እና ምንድን ነው የምታውቀው አንተ? ነገርኩህ እኮ አሁን ያለውን ነገር ብቻ ነው ማውቀው። እነሱ ስለሚሰሩት ነገር እኮ ማውቀው ነገር የለም ማለት። እሺ ስልኩ አለህ? አሸናፊ ስልኩ አለኝ። በጣም ጥሩ። አሁን ይህንን መረጃ ዛሬ ቪዲዮን ሰጣ ቢሆን ኖሮ እንዴት ነበር ልታቀብለው የምችለው? ቴሌግራም ላይ ነው እሱ ነው ኮንታክት የሚያደርገኝ። ከዛ ቴሌግራም ላይ ይከለታል። በቴሌግራም ነው የምትቀባበሉት ፋይል? ማውቀውን ነገር እኮ ነግሬሃለሁ። ምንድን ነው የምታስጨንቀኝ? አንተ የምታስጨንቀኝ አትበለኝ። የምታስጨንቀኝ አትበለኝ። ገና ከዚህ በላይ አስጨንቅሃለሁ። በቃ ከዚህ በላይ የማውቀው ነገር የለም እኔ። እሺ እቅድ ከተሰጣችሁ ይህን ነገር እንድታጣሩ እንድትሰልሉ ከተሰጣችሁ ለአሸናፊ የምትሰሩ ሰዎች ስንት ናችሁ? አላውቅም። ስለ ቡድናቸው እኮ አላውቅም እኮ መጀመሪያም ነግሬሃለሁ። በደንብ ታውቃለህ። ስለ ቡድኑ የራሴን እንትን እኮ ነግሬሃለሁ። ስለ ራሴ የማውቀውን ነገር የራሴን እንትን ነግሬሃለሁ አይደል እንዴ? ስለ እነሱ የማውቀው ነገር ትዕዛዝ የሚሰጠን በስልክ ነው ብላለህ። የሚሰጠን ካልክ ያሉት ሌሎች ሰዎች እንዳሉ ታውቃለህ። እሱን እኮ ነግሬሃለሁ። እንደ የሉም እኮ እኔ ቡድን ምናምን ምትለናል። ልክ እንዳንተ ተላላኪ የሆነ ሰው ልክ እንዳንተ የሚላላኩ ሰዎች አሉ አይደል? እነዛ ሰዎች ስንት ናቸው? አላውቃቸውም እኮ እያልኩ ነው። አሌክስ ፕሊዝ፣ የምታውቃቸው ከሆነ ነገሩ ምንድን ነው የምትይው እንጂ አላውቃቸውም ብዬ የነገርኩት አይደል? በቃ አላውቃቸውም። ከዚህ በላይ ምንም ማድረግ አልችልም። ችግር የለውም። ምንም አታርግ። መናገር ባለብህ መንገድ ትናገራለህ። ችግር የለውም። እሺ እንግዲህ ውድ ቤተሰቦች ይህን ነገር ከዚህ በላይ መግፋት ያለብኝ አይመስለኝም። በቪዲዮ ማድረግ ያለብኝን ነገር እያንዳንዷን ነገር ቀስ በቀስ በሂደት ሁሉንም ነገር በሂደት ማድረግ ያለብኝን እናደርጋለሁ። ይህን ሰው የሚያዝ ካለብኝ ይዘዋለሁ። ደግሞ እኔን ማጥፋት እየፈለግ ከሆነ ታየዋለህ። አንተ እርኩስ፣ እኔን ማጥፋት እየፈለግ ከሆነ ናና መጀመሪያ ፊት ለፊት ተጋፈጠኝ። እንደ ወንድ ልጅ ፊት ለፊት ወጥተህ አውራ። ራስን እንደ ጀግና፣ ራስን እንደ ተበቃይ፣ ለወንድሙ ተበቃይ አድርገህ የምታስብ ከሆነ ና እኔ ጋር ፊት ለፊት ተደብቀ ስርቻ ውስጥ ተወሽቅ አይደለም መተህ እንድታናግረኝ ይፈልጋሉ። አስፈላጊ የሆነ ቦታ ላይ መልእክት አስቀምጥልኝ፣ እመጣለሁ። እኔ ቀጠረኝ። እኔ ለእናንተ አይነት ቆሻሻ ሰዎች ይቅርታ አልጠይቅም። ሰው በመሆነ ልትከበር ይገባ ነበር፣ ግን ምግባረ ሰብአዊነት የተሞላው አይደለም። የሰው ባህሪ የሚልህም ብትል ራስን አሳልፈ ብስጥ ይሻላል። መጨረሻ እንደ ጓደኛ እንዳይሆን ይኸውልህ፣ መጨረሻ እንደ ጓደኛ እንዳይሆን መተህ ራስን አሳልፈ ስጥ። ቢያንስ ለልጅህ ስትል ኑር። ለማንኛውም ይህንን ነው ማስተላለፍ የምፈልገው። ውድ ቤተሰቦች በጣም ይቅርታ አድርጉልኝ፣ ስሜታዊ ስለሆንኩኝ ተገቢ ያልሆነ ነገር ስላደረኩኝ በጣም ይቅርታ አድርጉልኝ።
ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣይ እርምጃን ወደ እናንተ የማደርሳችሁ ይሆናል። እንደ ሁልጊዜውም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን መቀላቀላችሁን አትርሱ ከኛ ጋር። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር እያደረጋችሁ ለብዙ ሰው አድርሱልኝ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። ሰናይ ጊዜ ይሁን።